አማላጅቱ ሆይ እናቱ ነሽና ለአዶናይ በሥላሴ ፊት ስልጣን ያለሽ የባሕርያችን መመኪያ ነሽ። በሥላሴ ፊት ስልጣን ያለሽ የባሕርያችን መመኪያ ነሽ። ቸሪቱ አማላጅቱ ሆይ እናቱ ነሽና ቸሪቱ አማላጅቱ ሆይ እናቱ ነሽና ለአዶናይ በሥላሴ ፊት ስልጣን ያለሽ የባሕርያችን መመኪያ ነሽ። በሥላሴ ፊት ስልጣን ያለሽ የባሕርያችን መመኪያ ነሽ። ቸሪቱ አማላጅቱ ሆይ እናቱ ነሽና ቸሪቱ አማላጅቱ ሆይ እናቱ ነሽና ለአዶናይ በሥላሴ ፊት ስልጣን ያለሽ የባሕርያችን መመኪያ ነሽ። በሥላሴ ፊት ስልጣን ያለሽ የባሕርያችን መመኪያ ነሽ። ቸሪቱ አማላጅቱ ሆይ እናቱ ነሽና እኔ በስምሽ አምናለሁ፣ አንቺም ስለ እኔ ታማልጃለሽ። ልጅሽም ስለ አንቺ የልመናዬን ዋጋ ይሰጠኛል። እናቴ ሕይወቴን በፍቅርሽ ለዋጅ፣ ዕለት ዕለት ፍቅርሽ ስለ ልጅሽ ያስተምረኝ። አሜን። ጌታ የ7 ዓመት ልጅ ሳለ እናቱ ቅድስት ድንግል ማርያም ውሃ ይቀዳላት ዘንድ ላከችው። በጥበብና በሞገስ ለእናቱ እየታዘዘ አደገ እንዳለ መጽሐፍ። በመንገድ ላይ ውሃ የሚቀዳበት ገንቦ ተሰበረ። ልዑለ ባሕሪ ሁሉን የሚያደርግ ድንቅ አምላክ ነውና ውሃውን በለበሰው ልብስ ይዞ ወደ እናቱ ተመለሰ። እመቤታችን ቅድስት ድንግል ማርያም በነገሩ ፈጽማ ተደነቀች። የሚያደርገውን እየተመለከተች በልቧ ተጠብቀው ነበር እንዳለ ቅዱስ መጽሐፍ። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ሕፃናት እያደገ የ8 ዓመት ሕፃን ሆነ። በ8ኛው ዓመቱ አረጋዊ ዮሴፍ ይሄ ሕፃን መጽሐፍትን መማር አለበት ብሎ